ልጅ ታሪክ ማለት ነው። አሁን የዝች ልጅ እዚህ ጋር በደንብ የሚገባችሁ ማለት ነው። እዚህ ጋር ያለውን ኢንተርቪዋን ስትሰሙት ነው። ይሄንን ከመናኸሪያ ከላምበረት ይበልኝ እንደዚህ ከክፍለ ሀገር እንደመጣ የሆነ ሊወዳደር ምናምን ነው የመጣው እና ተበላ ሰው እንደደረሰ ገነበለት በየሰው እንደዚህ ቆምከ እንደዚህ ሰርስ ብሏል። እንበው ዱብ ዱብ አለ ሳይጨርስ ታሪኩ ተመልሶ ሄደ። በነገራችን ላይ ፓርቱን ብትሰሙት መጀመሪያ ፓርቱንም በደንብ ካላያችሁት በደንብ አይገባችሁም። ኦሪጂናሊቲ ያለችው አስመሳይነት ማለት ነው። በደንብ የሚያውቁት እናት ያስጨርሱሻል ሁላ ያ ደግሞ ፓርቱን ስለሸመደዱት ይተርኩልሻል። አይችሉትም በደንብ ሊገባችሁ። አይዞሽ የኔ ያሳቀኝ አገላለጽሽ ነው እንጂ ታሪክሽ ልብ የሚሰብር ነው። እንደዛም እንዳትረዱብኝ ተመልካቾች። አገላለጿ ግን በጣም ፈኒ ነው። አረ ልጁ መርዝ ነው። አለፍ ብዬ የሆነ ሰው ማለት ምኑ እንደገረመኝ ታውቃላችሁ? ስታወራ ይሄ ታሪኳ የደረሰባትን ነገር ስታወራ ፊቷ ላይ የምታሳየው ካራክተር ጋይስ፣ ከዛም ሁለተኛው ስትጋለጥ ያለው ኢንተርቪው ያለውን ነገር ደግሞ ይሁት ጋይስ። አንቺ አርቲስት ነበር መሆን ያለብሽ። የኢትዮጵያ ሴሌብሪቲዎች ምን ይተውናሉ? ማሪ ምን ይተውናሉ? ጌታ እግዚአብሔር ምስክሬ ነው። ምን ይተውናሉ? ሁለተኛው ወንስ ነው። ቪዲዮ ከወጣ በኋላ የነበረውን ፊድባክ ብትነግሪን። አሁን ሁለተኛው ላይ ነበረ። ያን ቪዲዮ ካዩ በኋላ ሰዎች ምን አሉሽ? ቆይ የመጀመሪያ ጥያቄ ጋይስ፣ በዛኛው ኢንተርቪው ላይ ብር ተዋጣላታ፣ ብር ተሰበሰበላት። ሲጠሯት ደግሞ የሚረዳሽ የሆነ ሰው አለ፣ ትልቅ ባለሀብት አለ ተብላ ነው የመጣችው። አዎ በሁለተኛው ኢጃባ ነው ልቃ መጣች ጋይስ። እቺ ኮማኪ ዜማ እንደምን ልጅናስ ተሳዝናለች። ኢጃባ ነው ልቃ መጣች ጋይስ። ከዚህ ነው የሚጀምረው አጭበርባሪነቷ። ልክ እርዳታውን ልትጠይቅ ስትመጣ ኢጃባ ነው ልቃ መጣች። በሁለተኛው ስትመጣ ደግሞ ኢጃባን አውልቃ ኩሏን እንደዚህ እንደ ነፍጠኛ እንደ ንፍጡ እንደዚህ ተቀብታ መጣች ጋይስ። እንደዚህ ልቅልቅ አድርጋ እሺ እንደታሰበው አገዙሽ ነው እሱ ነገር ያነቀኛልኩሽ። እሺ አዎ ሰዎች እያገዙኝ ነው። እሺ ሰዎች እያገዙኝ እያበረታቱኝ ነው ማለት ነው ጋይስ። የመጀመሪያው ላይ ያው እንደዚህ ነበረች ኢጃባን አድርጋ የመጣችው። ሁለተኛው ላይ ደግሞ አትኩሏን ሌላም ልጅ ተወልጃለሽ እና ተስፋ አትቁረጪ፣ አይዞሽ፣ ልጅሽን አትስጪ፣ ልጅሽን ለማንም እንዳትሰጪ፣ አሳድጊ ምናምን እያሉኝ ነው ማለት ነው። ቲክቶከሮች ግብር ሊከፍሉ ነው እንከፍላለን ማለት እስካሁን እንግዲህ ቲክቶከር አይደለም በዩቲዩብ ከፍላለሁ እያጽናኑኝ ነው እንዴ። ምን አባሽት ስለገግመልሽ ምን ማለት አይደለም ብቻ ደስተኛ ሻንቺስ ራሱ መጀመሪያ ያው ወደኛ ጋር ስትመጪ በጣም የምታደርጊው ነገር ግራ ገብቶሽ ልጄን አሳድጉልኝ እኔም ደግሞ ወደ አረብ ሀገር መሄድ ፈልጋለሁ ነበር ያልሽውና አሁንስ ልጅሽን ስታያት የሰውንም ድጋፍ ስታይ ምን አይነት ውሳኔ ላይ ደረስሽ? አዎ በቃ ሰዎች እንደዚህ እየቀጠሉ ሳያቋርጡብኝ የተለያዩ ሰዎች የኔን ቪዲዮ እያዩት እያጽናኑኝ ሳይተውኝ ማለት ነው። እንደውም እናንተ ጋር በመምጣቴ በጣም ደስተኛ ነኝ። ያው ፈርቼ በሰዓቱ ትንሽ አለቃቀስኩኝ እንጂ ስለማላቅ የመጀመሪያ ስለሆነ ማለት ነው። እና አሁን ደስተኛ ነኝ። ለምን እንደዚህ በመሆኔ ዘመድ አገኘሁኝ፣ እህት ወንድም ብዙዎቹ ሆነውኛል ማለት ነው። በጣም በጣም ነው የተጽናናሁት ማለት ነው። ደስተኛ ነኝ፣ ፈሪ ነኝ። ለምን ብዙዎቹ እያጽናኑኝ ነው። አይዞሽ ሁሉም ያልፋል፣ ልጅሽን አሳድጊ እኛ ምን እንረዳሻለን እያሉ ስለሆነ ሰው በአቅሙ ያለውን እየረዳኝ ነው። እሷም እኔም ላውራ ነው የምትለው። ምን አሰብሽ ሱሱዬ? እሺ ጋይስ ደስተኛ ነኝ በአሁኑ። ስለዚህ ወደ አረብ ሀገር መሄዱን ትተሽው አሁን ልጅሽን እዚሁ ያሳደግሽ መኖር ነው የምትፈልጊው ማለት ነው ወይስ አሁንም የመሄድ ፍላጎት አለሽ? አይ ብዙዎቹ ማለት ነው እንደነገርኩሽ እኔም ብሄድ ሁለት ልብ ነው የምሆነው። ነገር ግን አሁን ብዙዎቹ ባትሄጂ ይመረጣል፣ ኢትዮጵያውያኖች አይተውሽ ዝም አይሉሽም፣ ይረዱሻል እና በቃ ትንሽ ነገር ታገኙ። አሁንም ባልሄድ ደስተኛ ነኝ ልጄን ጥያት ማለት ነው። እንኳን አረብ ሀገር ይቅርና
በቃ ሱቅ ራሱ የሆነ ነገር ለመግዛት ሲሄድ ማለት ነው በጣም ነው እንትን የምለው ማለት ነው። ትናፍቀኛለኝ በቃ እየሮጥኩ ልቤ ዱዱ ውስጥ የምትል እየሮጥኩ ለመመለስ እዛ ሩቅ ሀገር ደግሞ ሂጄ ምን እንደመሆን እኔ እንጃ። እና ባሌር ደስ ይለኛል። እዚችው ሀገሬ ላይ በትንሽ ነገር ተንስቼ ባድግ ደስ ይለኛል። ትንሽ ነገር መጀመሪያ ታገኘሁኝ እኔ በጣም እንደማድግ እንደምለወጥ ነው ውስጤን ማሳመው ማለት ነው። ሰራለሁ፣ የስራ ሰው ነኝ። ፈጣሪ ይጨምርበት እንግዲህ። በጣም ደግሞ ብዙ ሰዎች ከልጄ ጋር ትደግ እንዲህ የሚሉ ሰዎች ለእኔም ደውለውልኝ ነበረ። አይ ስልኳም አካውንቷም ቪዲዮ ላይ ስላለ በዛው አናግሯት፣ ከቪዲዮ በኋላ ያለውን ሀሳቧን እሷ ነች የምትወስነው እያልኩ የመለስኳቸው አሉ። ደውሉልሽ ላንቺ? አዎ ደውለውልኛል። የተወሰኑ ሰዎች ደውለውልኛል። ልጅሽን ስጭን የሚሉትም ትንሽ በዛ ይላሉ። ልጅሽን ስጭኝና ሂጂ ስሪ፣ ግን የሚበዙት አትስጪ፣ እዚችው ስሪ፣ በትንሽ ነገር ተለወጪ፣ ስሪ የሚሉት ናቸው። ግማሾቹም ስጭንና እኛ ጋር ትሆናለች አንቺ ሞክሪ ምናምን የሚሉ ብዙዎች አሉ። የተለያየ ሀገር ደውለውልኛል። ሲቀጥልም ደግሞ አንዳንድ ጭንቅላት የሌለው ወንዶች ከሀገር ውስጥም ከውጭም እየደወሉ ደካማ ጎኔን ለመጠቀም በቃ የማይሆን ቃላት የሚናገሩም አሉ። በጣም ይገርማል። ያው ሶሻል ሚዲያ ስለሆነ ሁሉም ያው ስልክሽም እዛ ላይ ስለሚጻፍ ብዙዎች ቻልኩኝ፣ አንዱ ጥሩ ይመጣል አንዱ መጥፎ ይመጣል የሚለውን ያው አውቄ ቻልኩኝ። ያው የሰው አመለካከትም ልዩ ስለሆነ በዚህ መካከል ባለቤትሽ የነበረው አብርሃም አየው ደወለልሽ? ምን ላይ ደረሳችሁ ከሱ ጋር? አልተደዋወልንም። እኔ እንጃ ይሄው አየው የማውቀው ነገር የለኝም እስካሁን ማለት ነው። አልደወለልኝም፣ አንደዋወልም። በቃ ሲጀመር እንዲደውልልኝም አልፈልግ፣ ላየውም አልፈልግ፣ እንዲያየኝም አልፈቅድለትም። በቃ እኔ ማንም ሰው የለኝም። ያለኝ በፈጣሪ ስር የኢትዮጵያ ሕዝብ ነው ለኔ ያለኝ ማለት ነው። መጥፎም እንዳለ ጥሩም አለ ማለት ነው። ስለዛ በቃ ስላበቃ ያለውን ነገር እኔ እዚሁም አዲስ አበባ ሆነ ብቻ ከአዳማ ውጭ የሆነ ነገር ተመቻችቶልኝ ቤት ተከራይቼ በትንሽ ነገር ብነሳ ደስ ይለኛል፣ ልጄን ይዤ ማለት ነው እንጂ እሱም እንዲደውልልኝ አልጠብቅምም፣ አልደውልለትም፣ ላየውም አልፈልግም። ቪዲዮ እንደው የሚቀርቡት ሰዎችን ምናልባት አሁን አንዱ እንትናችን ያው እንዲህ ስትወጪ አንቺም እንደ ስጋት የነበረብሽ ያው የሚያውቁኝ ሰዎች ያዩታል። እንደዚህ ያ ጓደኛው ያልሽው ደግሞ ኤልያስ ነው ስሙ፣ ብር የጠየቀሽ እሱም ሌሎቹም ያው ከተማ አይደለ እንትኑ እሱ ስለሚታወቅ አንቺም ስለምትታወቂ ያዩት ካሉ በሚል ነው ኪም ያነሳቸው። እስካሁን አየነው እንዲሆን ለምን እንደዚህ ሆንሽ ብሎ በእነሱ የደወለልኝ ሰው የለም። እና ግን የኔ ልቅስ የኔ የሰፈር ሰዎች ባቲ አገሬ ላይ ማለት ነው አንዳንድ ሰዎች በቃ ይሻላል ብለሽ ነው እንዴ በቃ ሲቀጥልም የእሳት ነሽ ነው የሚሉኝ። አንቺ የእሳት ነሽ፣ የእሳት ነሽ አንቺ፣ ምንም ነገር አይሳካልሽ። ወደ መጨረሻሽም ዓለም ስንሄድ የእሳት ነሽ። አሁንም ላይ እሳት ላይ ነው ያለሽው። ከኛ ህይወት ወጥተሻል፣ አሁንም ወጥተሻል። እንኳንም አሳወጅሽልን ከኛ ህይወት መውጣታችሽን እና ኦርቶዶክስ ሆነሽ እኛ ዘር ውስጥ ልትቀላቀሊ አትችይም፣ እንኳንም ሄድሽልን በዛው ምናምን እያሉ ባቲ ነው ያልሽው እንትኑ ባቲ ነው አይደለ? ባቲ ማለት እንግዲህ አሁን ለምሳሌ ማሬ ቁልቢ ትኬት የለም፣ ማሬ ትኬት የለም። በዛ ላይ ተወደደ ትኬቱ አይገርምሽም? 25,000 ምናምን ደፍራታችሁ ቻኔ ቢሻለ። እኔ አባቴ እስላም ነው፣ እናቴ ክርስቲያን ናት። ወሎ ነው ሁሉም። እንደዚህ አይነት በጣም ያከረረ ነገር አለ ወይ የሚለው ራሱ እኔ አሁን እኔ ቁም ነገር አህመድ ነኝ። ሱሱዬ እንደነገርኩሽ እናቴ ክርስቲያን ናት፣ አባቴ በዚህ በኩል ሙስሊም ነው። ቤተሰቦቻችን የተቀላቀሉ ናቸው። ይህን ያህልን እንዴት እነሱ ወሎ መሆኑንም እኮ አጠራጠርሽኝ ብዬ ነው። አዎ ነው እውነትሽን ነው። እንደዚህ ልትይ ትችያለሽ። እኛ ጋር ማለት ነው ባቲ ኦርቶዶክስም ሙስሊምም አለ፣ ተከባብረው ነው የሚኖሩት ከተማዋ ላይ ማለት ነው። ትንሽ እኔ ወደ ገጠሯ ስለሆንኩኝ
ማመድ የምትባል ሀገር ነኝ። ማመድ ማለት ከባቲ 3 ሰዓት 2 ሰዓት ምናምን ነገር በእግር ማለት ነው። አሁን እንዳውም ባጃጅ ገብቶልናል እና እንትን ኦርቶዶክስ ብዙም አይኖሩም አስተማሪዎች ምናምን በአጋጣሚ ለብርቅ ነገር ነው የምናያቸው ማለት ነው እንጂ ይሄን ያህል ኦርቶዶክስ ኗሪ የለም እዛ እና አይታወቅም። እዛ ነው የሚደውሉልሽ ማለት ነው። ከማመድ አካባቢ ነው የሚደውሉልሽ? አዎ ውጭ ያሉት ምናምን የወጡ የሚያውቁኝ አረብ ሀገር አዎ በሰፈር ጓደኞች አንዳንድ እንጂ እዛው ማመድ ያሉት አይደለም። ወጥተዋል እነሱ በውጭ ላይ ነው የሚኖሩት። እነሱ ናቸው እንትን የሚሉኝ ማለት ነው። ገጠሯ ላይ ኦርቶዶክስ የሚባል የለም። አስተማሪ ወይ ዶክተር በአንዳንድ ነገር የሚመጡ እንጂ በእኛ ማህበር ውስጥ ሙስሊሞች ና የምንኖረው ማለት ነው። አይታወቅም። ያው የነሱ እናትሽስ እህቶችሽ አንዱም ትልቁ እናቴን አታውቂያትም አይደለ? ከስንት ዓመት ጀምሮ ነው የጠፋችው? አላውቃትም። እኔ አባቴ እያሳደገኝ እያለ 7 ዓመት ሆነች ማለት ነው። ህፃን ሁኜ ነው ጥላኝ ሄደችው ማለት ነው። አባቴ ሲያሳድገኝ እንዳለ ነው የማውቀው። አባትሽ ከሞቱ በኋላ ነው ወይስ በፊት ነው እናቴ የጠፉት? በፊት። ስለዚህ አሁን አንዱም እኮ አላማችን የነበረው ይሄ ቪዲዮ እንደው ምናልባትም ቤተሰቦችን እናትሽን ታገኛለሽ የሚል ነበር ተስፋው። አላዩትም እሳቸውም። ባቲ ከደወሉልሽ ዘመድ ስልክ ከሆኑ የእናትሽም ደግሞ እንትን ይኖራል አይደለ? አይ እስካሁን አይደውሉም። ቢደውሉም እኔ ለፉገራ ሆኖም ለስድብ ካልሆነ ማለት ነው የሚጠቅመኝ ሰው የሚያግዘኝ ሰው አይደውሉም። ለምን ብዙ ተደውሉልኛል። በቃ እንደ ፉገራ አድርገው ማለት ነው ንግግራቸው። ዘመዶችሽ ናቸው? ሌላው ሰው የሰፈር ሰው ዘመድም የሚባሉት ምናምን እንደዛ ማለት ነው። ስለዚህ እናትሽ አላገኝሻቸውም? ማገኘትም አልፈልግም። በህይወት አለች ይላሉ። በህይወት አለች። ፋዘር ነው እንጂ የሞተው ማዘር አልሞተችም። በህይወት አለች። አግብታም እንደምትወልድ ይነግሩናል ማለት ነው የሰፈር ሰዎች አካባቢ። እኔም በልጅነቴ እንደዛ አድርጋኝ እዛ ደልቷት አይደል አግብታ የምትኖረው። እኔም ባፈልገኝ ነው። ስለዚህ እሷንም ማግኘትም አልፈልግም። ሳውዲ ይለፋ በውጭ ርዝመቱ ወርዋ እያለች ወንድም ሁሉ ነገርሽ ነው በላይ ከአብሶ እኔ አሁን ስም አልጠራም። ስም ከጠራው ደግሞ እኔ ስታለቅሱ ነው ቲክቶክ ነው የምትሉት። ከእንደዚህ ቦታ የመጣችሁ ብዬ ብላችሁ እንዴ እያላችሁ ነው የምትሉት ኮመንት ላይ። ከወደዛ እንደዚህ አይነት ቦታ የምትመጡ ሰዎች ድርቅ ያላችሁ ሸታሞች ናችሁ። ለምንድን ነው ጋይስ? ጌታን ታዘባችሁ ታውቃላችሁ? ቤተሰብ ታዘባችሁ ታውቃላችሁ? ቆይ ጋይስ ንገሩኝ። ድርቅ ያላችሁ ሸታ ድርቅ ሼም እንኳን የለም ስትዋሹ። ትንሽ ሚዲያ ላይ ህዝብ ያየኛል፣ ሰው ያየኛል፣ አደባባይ ያየኛል ምናምን አትሉም? ጋይስ የምሬን እኮ ነው የምር። አይ አሁን ይኸውላችሁ እንደዚህ ኧረ ተይ ደግሞ የኔ ፍቅር ኪዩዬ ያጨዋች ያመጣሉ። ኮመንት ላይ ነው የሚያለቅሱት። አጠገቤ መታ አያለቅስም። በሌላ ነገር ይቀር ማሪ ባወራም ባላወራም በሌላ ነገር መቀየራቸው አይቀርም። ይቀይሩት ማሪ። ዋናው ሞራላቸው አጠገቤ መጥተው እስኪ ተንፍሱ ነው ጥያቄ። ታው ነው ኮመንት ያለቅሱ። ስሚማ አይ ጋይስ እመቤቴን ነው የምላችሁ። ድርቅ ካሉ ውሸታቸው ድርቅ ነው፣ በቃ ድርቅ ነው። እንዴት ነው ሚዲያ ላይ ሰው ህዝብ የሚያይበት ላይ መጥቶ ድርቅ ያለ ውሸት የሚዋሽው? ትንሽ እንኳን አታስመስሉ። ትንሽ እንኳን ውሸቱንም እኮ መምሰል አለበት። እንደዚህ አይነት ውሸት ይዋሻል? አሁን እንደዚህ አይነት ውሸት እኮ አይዋሽም ጋይስ። እንደዚህ አይነት ውሸት ጌታ ላይ አይዋሽም። ያው ቪዲዮ ዩቲዩብ ላይ የሚጫን ዓለም ላይ የሚተላለፍ ቪዲዮ እንዴት ነው እንደዚህ ድርቅ ብላችሁ የምትዋሹት? ጌታ ላይ ብሬድ እኮ ነው መቤቴና ምን አይ ጋይስ ስሟት። የዚህ ውሸትማ ይለያል። እናቴ ትሙት በኢየሱስ ግን እንደዚህ አይነት ውሸታሞች ደርሰውብኛል። እኔ ራሱ እንደዚህ ድርቅ ያሉ ውሸታሞች ደርሰውብኛል። እዚህ ሚዲያ ላይ ድርቅ ያሉ ውሸታሞች ጋይስ እስኪ ሰቀጥጣኝ ድረስ አበረታታኝ። ያልፍልናል። ፈረሰም አለኝ። ልክ ተፈረሰም በቃ ይሰራል። እንኳን እኛ ጥንጥየው አይደለችም ትላልቅ ቤቶች እየፈረሱ ነው። ይፈርሳል እና ውሸት ከኔ ይማሩ እያልሽ ነው ወይ? ውሸት ከኔ ይማሩ አላልኩም። እኔ ውሸታም አይደለሁም እስከማውቀው ድረስ። ግን ውሸትም ልክ አለው ማሪ፣ ውሸትም ልክ አለው የኔ ቆንጆ። እንደዚች አይነት ውሸት ደግሞ ያስጠላል። ያራዳ ልጅ እኮ ሲጫወትም ይዋሻል እኮ። ጨዋታም እኮ ውሸት አለው። እንደዚህ ግግም ያለ ቅርንት ያለ ውሸት አለ እንዴ ማሪ? ውሸት ከኔ ይማሩ እያልሽ ነው? ንፍጥ ሲጀመር ኪራይ ናት፣ አንኖርባትም። ይቻላል ማንኛውም ሰው ጋይስ ስታረጥ
ይቻለም ኪራይ ናት እንደዚህ አይደለችም እንደዚህኛ ነው ስታሰምጣቸው እነሱ እኮ እሳት ለብሰው ሳጎርሰው ነው ቁጭ ያሉት ጋይስ ጌታ እኛ በላይ የሚኖሩት ሀብታሞች ራሱ ኪራይ ነው የሚኖሩት እና ጥለነው ነው የምንሄደው ያልፍልና አበረታታይ እንስራ በቃ ስለው ምንም በምንም ልንግባባ አልቻልንም መጨረሻችን ይሄ ሆኗል ሰው በተለያየ ነገር አይርገም እኔ ማድረግ ነው ስራ ምናምን እንደዚህ ምናምን የምታረገውስ ነገር ስታወራ አይታችሁት ፒተር እንደዚህ ምናምን የምታረገውስ ልታሳምን እኮ ነው እሺ ሰሩ እሾህ አጣሪ የሚባል ነገር አለ ማለት ነው እና የልጅ አባት ነው በደሌን ችግር የለውም እኔ በፈጣሪ ያገኘዋለሁ ማለት ነው ምንም ችግር የለውም እና በቃ ከሰማው አሁንም ይሰማዋል ያያዋል ያኛውን ሰምቶታል ምናልባት ያው ይከታተላል ሚዲያ አንዳንድ ነገር ማለት ነው ቲክቶክ ያያል እና ምናልባት አሁን ይሰማኛል ያኛውን እንደሰማው አረጋግጠሻል ወይስ ይሰማል እንደሚያየው እርግጠኛ ነኝ ለምን ብትል ቲክቶክ ምናምን ይለቃል ቲክቶክ አለው ራሱ ማለት ነው እና በዚህ አጋጣሚ ከቻልክ አሁንም ቢያንስ አመት ቤት ኪራይ ቢከፍልልኝ አመት ቤት ኪራይ ቢከፍልልኝ የኢትዮጵያ ሕዝብ ደግሞ አንዳንድ ነገር ሲያግዘኝ እኔ አድጋለሁ እኔን ካልፈለገ ያው ለልጁ ሲል ማለት ነው ቤት ኪራይ አሁን የአመት ቢከፍልልኝ የኢትዮጵያ ሕዝብ ደግሞ አንዳንድ ነገር ትንሽ ነገር ቢያግዙ ለምሳሌ ጸጉር ቤት ወይ ሽሮ ቤት ጸጉር ቤቱንም ሽሮ ቤቱንም ሙያ አለኝ ሰራዋለሁ ብዬ ነው ማምነው ማለት ነው እና ቢከፈትልኝ እሰራለሁኝ እሱ ደግሞ የሱ ልጅ እኔን እያገዙ ነው ያሉት የኢትዮጵያ ሕዝቦች ማለት ነው እና እሱ ደግሞ አመት ቤት ኪራይ ቢከፍልልኝ ያለውን ቢረዳኝ ደስ ይለኛል ናዝሬት ላይ ከናዝሬት ውጪ እና ልጁን ለስራ አብራችሁ ብትኖሩስ አይታሰብም እሱ ብናስታርቃችሁ ሳይጨራሽ አንተ አለች ባለፈው አንድ በጣም ታሪክሽን የሰማ ሰው ያየ ሰው በጣም ልቡ ተነካ በጣም አዘነና እኔ የሆነ ነገር ባገኛትና አለ ደጋግሞም ደወለልን ባገኛትና እኔ እንደው ልጇንም እሷንም የበለጠ ቪዲዮ ላይ አይቼዋለሁ በጣም ተሰምቶኛል በጣም አዝኛለሁ ደግሞ ባገኛትና እንደው ታሪኳን እንደው ከናንተ ጋር ሆኜ ባይ አለ ቢያገኝሽ ፈቃደኛ ነሽ ማን ነው እሱ ባለ ታሪኩን ያየ ሰው ያዘን ብቻ የሱ ወገን ወይም የሱ እንትን አይደለም እኛ ስላለን ምንም ችግር የለም ብቻ እኔ ፈቃደኛ አልሆንም የነሱ አካባቢ ሆኑ ማለት ነው ምሳሌ ወንድሙ አለ እሺ ብዙ ደክም ያለሁኝ ብዙ አማልday ብየዋለሁ ደክም ብሎኝ ማለት ነው በቃ ንቀት አሳድረውብኛል ቤተሰቦቹ ማለት ነው ከአንድም ሁለት ጊዜ አገራቸው ሩቅ ነው ሂጃለሁ ደክም ያለው ስለዛ ምንም መፍትሄ ሊሰጡኝ አልቻሉም እና አሁን እኔው እስኪ ማን እንደሆነ አንቺም ከማን ወገን እንደሆነ ንገሪኝ እኔው ግባ እስኪ እንኳን ደህና መጣ ሰላም ነህ እስኪ አረፍ በል ጋይስ ባይ ዘ ዌይ ልጆች ማለት ነው ልጆች ባይ ዘ ዌይ ንገራችሁ በዚህ ሰላም ተባባሉ ቢወዷችሁ ባይወዷችሁ አባታችሁ ሲያዩ የማሽቃበጥ ሱሳቸው እንዳላችሁ እዚህ ጋር አሁን አባቷ ላይ ልጅቷ አባቷ ላይ ስለተለጠፈች ምናምን አንገት ላይ ስለሆነች ስለሳመችው ምናምን በጣም አባቷ ላይ ስለምትወደው ምናምን አለ ያሁን ጊዜ ልጆች እንደዚህ ናቸው ይሄንን አንደርስታንድ አድርገታለሁ ጋይስ በጣም አሽቃባጭ ናቸው ያሁን ጊዜ ልጆች በጣም የሚያሽቃብጡ አባታቸው ሲያዩ ምን አባታቸው እንደሚነካቸው አላውቅም ምን አባታቸው እንደሚያውቁ አላውቅም ጋይስ እስክብርት ሲያረጉ ጉርታ ይዛ ከወደቀች በሳቅ ጋይስ የምሬን ነው በዚህ አሁን ይሄ ልጅቷን ገና እኮ ናት 1 አመት ከምናምን ነው እኮ ጋይስ እንዴት እንዳደረጋት አይታችኋል አባቷ ላይ እንዴት እንደተጠበጠበች ጋይስ ጌታ አይታችኋል የሁሉም ልጆች ናቸው እንደዚህ የሚሆኑት የሁሉም ልጆች በአሁን ጊዜ ያሉ ህጻናቶች በአጠቃላይ እንደዚህ ነው የሚያደርጋቸው እንደዚህ ነው የሚለጠፉት አባታቸው ሲያዩ እንደዚህ በጣም ነው የሚያሽቃብጡት በጣም የተበደለች እኮ ነው መስሎ ልጅቷ ራሷ ጋይስ የተበደለች ነው መስሎ ልጥፍ ከዛ አባትየው ደግሞ አስመስሎ ስንት ጊዜ ነው ካገኛት ልጅ
ወንዶች አስመሳዮች አሉ። ከዛ ሰው ምናምን ሲሆን ልጃቸው አድርገው ምናምን ይላሉ። ልክ ልጃቸው እንደሚወድ ምናምን እንደሚሰብሰብ በእናትና በአባትሽ ይሄን እዚህ ጋር ያለውን ፊልም አልቀበለው። እቺን ፊልም አልቀበላትም ጋይስ። ሶስዬ እቺን ፊልም አልቀበላትም። ጌታ ምን ልስጥ የታዘባችሁት ነገር የለም ወይ? ልክ እሱ አራድ ነገር ወይ ይሄ የማንና የሚስት ጉዳይ ነው። እንግዲህ እኛ አሁን በእናንተ መካከል ላይ መግባት አንችልም። ያለቀሰው ፊልም ነው። ይሄ ፊልም ነው ጋይስ። አልፈልግህም በዩ ልጄንም ለሌላ ሰው ሰጣለሁ በዩ ይሄ በህግ ሁሉ የሚያስቀጣ ነው። በድለኸኛል በዩ የምትነጋገሩትን ተነጋገሩ። ምክንያቱም እኛ አምነንሽ ነው አይደል የመጣሽው አሚናት አይደል እህቴ ስትይ እኔ እህት ሆኜ ወንድሜ ስትዩ እሱ ወንድም ሆኖ ነው። የኢትዮጵያ ህዝብ ደግሞ የኢትዮጵያ ህዝብ ሆኖ ስሙ። እኔም ይኸውላችሁ ኮመንት ላይ የምትጽፉ ሰዎች ታስታውቁኛላችሁ እነማን እንደሆናችሁ እንትናችሁን ማለት ነው። ይሄ ኮመንታችሁን አውቃለሁ። አሁን እንዲያው እንትን አልሽ ምናምን ጥፊ ህይወት የጨነቀሽ አንቺን ለማገዝ ታሪክሽን ለመስማት እኔ ነግሬሻለሁ። አረብ ሀገር የሄደች ሴት ሄዳ ተበድላ መታ እዚህ ሀገር ደግሞ ሁለተኛ እንድትበደል ማንም ሰው አይፈልግም። ስለዚህ አሁን አንደኛ ሪስኩን ወስደን ነው በቃ ምትነጋገሩ ከሆነ እዚሁ ላይ ሁለተኛ አንቺ ሆንኩት ያልሽውን የኢትዮጵያ ህዝብ እንደሰማው ሁሉ ባለቤትሽ አብርሃም ወይም ሰኝ ደግሞ እንዴት ይሄን ያክል ይበድላታል ተብሎ እንደ ክፉ ሰው እየሰማህ ነው። አብርሃም አንዴ ስስትህ ነው የልጅ እንትን አግኝታት አታውቅም። ስለዚህ ፊት ለፊት እንደዛ የተገለጽከው እንደዛ የተነገረው ወንድ እሱ ፊት ለፊት መጥቶ እንዲጠየቅ ራሱንም እንዲያጠራ ለምንስ እንዲህ ትበድላታለህ ብለን ለመጠየቅ ነው ያመጣነው። እኛ እዚህ አንቺን አገናኘንሽ ማለት የግድ አብራችሁ እንድትኖሩ ማስገደድ ማለት አይደለም፣ ለመጠየቅ ነው አይደለ? እዚህ በኢትዮጵያ ህዝብ ፊት የነገርሽን በጣም ብዙ ነገር አለ። ቪዲዮውን አይቶታል፣ ከኛ ተደጋግሞ ተደውሏል። ቀጥለን ቪዲዮ ከአንቺ ጋር አንቺን ለማሳገዝ የላይቭ ስርጭት የቲክቶክ ሁሉም ነገር ፕሮጀክት ጀምረን ነበረ። በመሀል እስኪ እኔ የምለውንም ስሙኝ ስላለ አንቺንም እሱንም እንደዚህ ፊት ለፊት አምተን ማናገር ስለፈለግን ነው። ሳንነግርሽ ይኸው እዚህ ጋር ነው አሁን ያወቅሽው። አንተ የተባልከውን ያህል ነው ወይ? በቃ ጀምሩ እስኪ እንደው ሀሳቧን እስቲ እሷ ትግለጽ። ምንም ነገር አላወራም ከአሁን ሰዓት ጀምሮ ምንም ነገር አላወራም። ምንም ነገር አልተነፍስም። እኔ እሱን ማግኘት ደስተኛ አይደለሁም። ቢያንስ እሱን እንደማገኝ አላወኩም ነበረ ማለት ነው። እንድታውቂም አልፈለግንም። አዎ አላወራም። ብናወራ ኑሮ እንደነገርኳችሁ እዛን ጨርስ ነበረ ማለት ነው። ያልጨረስኩት ያላለቀልኝ በቃ የደከምኩበት ጉዳይ ስለሆነ ነው። እሱ የትም ሂጅ የትም አያጣኝም እኔን ማለት ነው። እኔን የሆነ ነገር በቃ እንትን እንድል አይፈቅድም በቃ እሱ ማለት ነው። በቃ እንዲሳካልኝ እንዲሳምርልኝ ሆኖ በቃ በምንም ነገር እኔ ደስተኛ እንዲሆን አይፈልግም። አሁን በምንም መንገድ አግኝቶ እዚህ መጥቷል አይደል እንዴ? ምንም ማውራት አልፈልግም። በቃ ትንሽ ቆይልኝ እንመጣለን። ይሄ ልጅ አንቺ እዛኛው ቪዲዮ ላይ የገለጽሽው ሰው ነው አይደለም የሚለውን እኛ እንጠይቃለን። ቪዲዮውን አይቶታል። ንገረን አብርሃም። አንቺ ቁጭ በሽ ማለት እኔ ቪዲዮውን አይቼዋለሁ። ሙሉ ስሜን ንገረን መጀመሪያ። መጀመሪያ ስሜ አብርሃም መከታ ይባላል። እሺ። ቅጥል ስሜ ደግሞ ሰኝ ይባላል። ሰኝ። እሺ። የመጣሁት ከአዳማ ነው። የአሚናት ባለቤት ነኝ። በጣም ጥሩ። እሷ ባለቤት ነኝ። ቪዲዮውን በነገራችን ላይ ጋይስ ወሬውን እንሰማዋለን። ጣል እያረኩበት በነገራችን ላይ ፍሪታ የት ጠፍተሽ ነው? ፍሪታ የት ጠፍተሽ ነው? እዚያ አናቴ ላይ መጥተው ተሰብስበው ሲሳደቡ የት ጠፍተሽ ነው? የት ጠፍተሽ ነው ፍሪታ? እዚህ ጭንቅላቴ ላይ ወጡ የተሳደቡ እንደው አላያቸውም ብዬ ስልኬ ላይ እኔን አተኮርኩኝ እንጂ እዚህ ጭንቅላቴ ላይ ወጡ። ፍሪታ የት ሂደሽ ነው? ስሙ ልንገራችሁ። ቆይ ወሬን ወሬ ያነሷል። ወሬውን በማል ወሬውን እያወራው ነው ይሄንን ነገር ማለት ነው። ነብሮ ራስ ግብት ውጥት ትላለህ። የት ይርክ ነው? ስራ አትሰሩም እንዴ? ሚዩት ምናምን አታደርጉም? ቼንጅ ሞዴሬተር ይቀየር ጋይስ። እዚህ ምን ያውርቼ እነሱንም ጠብቄ አልችለውም።
እያወራሁም ከእነሱ ጋርም እየተታገልኩ በጣቴ እንደዚህ ኧረ ጋይስ እሺ ስሙ አሎ አሎ ወዬ ቤተሰብ ይቅርታ እንደው የአሜሪካ ስልክ ነው ከአሜሪካ ተደውሎልኝ ከአሜሪካ ስላችሁ ደግሞ ዝም ብሎ ምናምን በጣም ትልቅ ሰው ነው ከአሜሪካ የደወለልኝ ለዛ ነው የአሜሪካ ሰው ታውቃላችሁ እኔ የማውቃቸው ሰዎች ሃይ ሌቭል ናቸው ለዛ ነው እንደዚህ ግሬ ሰቅ ያወራሁት መሰግናለሁ እቺዋለሁ ሮዛ ምን መሰለሽ ቅጥል ስሟ ሮዛ ስለሆነ ብለናለች ቪዲዮን አይቼዋለሁ አንቺም የተናገርሽው ነገር አለ ያ ነገር እዚህ ሚዲያ ላይ ቀርበሽ ተናግረሽ ይሄ ነገር ሁሉ ነገር እውነት ነው እውነቱን እስቲ አንቺ አውጪ መጀመሪያ ነው ሳለሽ ታውቂያለሽ እታችም ሰው ወርዶ አኗኑራችን ታውቂያለሽ ሁሉን ነገር ታውቂያለሽ እቤት ተከራይቼ አላኖርሽም ይሄን መልስ መልሽልኝ እስቲ አሁን አዳማጭ ባለበት እኔ ሰው ቤት እየለመንሽ ነው የምንኖረው 04 የቱ ጋር ነው የምንኖረው እየለመንሽ ንገረን ለኛ ንገረን ለምሳሌ እሷ ወደዚህ ቤት ኪራዩ አሁን ዛሬ ድረስ ቤት ኪራይ አላት ገና ወሩ የሚያልቀው ዛሬ ስንት ነው 7 ነው 12 ነው ወሩ የሚያልቀው የቤት ኪራይ ቅዳሜ ዕለት ነው የመጣችው እቃዬን ጭኜ እየሄድኩ ነው ልጄ ግን ላሳይ ነበረ በሚያምር መኪና እና በጋርድ አላልሽኝም ደውለሽ ምን አይነት ሸበጥ ያረክ እንደዚህ ፒንሳዝ አላልሽኝ አስፋልቱ ላይ ቆሜ ነው ከጓደኛዬ ጋር ከቪዲዮ ከወጣ በኋላ ማለት ነው አዎ ቪዲዮ ከወጣ በኋላ ካየው አሁን ማለት ቅዳሜ ዕለት ደወለችልኝ እሺ ስትደውልልኝ አጋጣሚ ከዛ አየው አለችኝ ጓደኛዬ ነበር አብሮኝ
እስቲ ሮዛን ያት አልኩት። እንዴስና የለችም። አይ መታ ይሆን ምናምን ብለን ተደናገጥን። ከዛ በኋላ እኔ ለማንኛውም በሚያምር መኪና መጥቼ ቃይ ነው ስጄ እየሄድኩ ነው። ልጄንም ላሳየህ ነበረ ግን ላሳየህ አልፈለኩም። ለምን ታዲያ አታሳየኝም ስለ በጋድ እየሄድኩ ነው አለች። በሚያምር መኪና እየሄድኩ ነው ቃይ ነው ስጄ አለች። ከዛ ወደ ዕለት ሄጄ አከራዩን ስጠይቃት እኔ የለውም ስራ ቦታ ነበርኩኝ እቃዋን ይዛ ሄዳለች አለችኝ ሰራተኛዋ እኔ ስመጣ ብላ ነገረች። ስለዚህ በዚህ ላይ ያለሽ መልስ ተመልካች ባለበት ከወጣ በኋላ አልደወለም። ቪዲዮ ከወጣ በኋላ የዋየው አላውቅም። ነገራችን ላይ ያኛውን የመጀመሪያውን ኢንተርቪው ነው የሰማሁት ጋይስ። ይሄኛውን ኢንተርቪው አልሰማሁት ለዛ ነው ድገርሙኝ ብዬ የማዳምጠው። ያኛውን የመጀመሪያውን ነው የህይወት ታሪኳን ያወረችበትን የሰማሁት። ከኋላ ተመልሼ ነው የጀመርኩት ጋይስ ጌታ። ከዛ አሁን ደግሞ ይሄንን የሰማሁት አሁን ከእናንተ ጋር ነው የሰማሁት ያሉት። ለዛ ነው እሺ ቤተሰብ ማቅም አልደወለም ብለናለች። ቀጥል አንተ። እሷ ቀደም ብለን ስላወራችን ያንተን ነው መስማት የምፈልገው እና በዛ እንደዛ ለችኝና እኔ ከዛ በኋላ እውነትም እንትን ስል በቲክቶክ የሆነ ነገር ለቃለች። እሱም አለኝ። ሲቀጥል ደግሞ በድምጽም ልጅኔ ምናምን ብላ በቪዲዮ ደውላልኝ። እኔ እንደዚህ ሳሳይ እንደዚህ ትራስ ያለ እንትን ያለ ነገር ነው። ሌላም ሰው አለ እንዴት ነው ዛሬ ጅንጀና ምናምን ትላለች። ከዛ ሌላም ሰው እንደዚህ ከጎኗ የተኛለ እንደዚህ እያደረገች አሳየችኝ። ቦይስም ልካልኛለች። 3 ቦይስ ልካልኛለች። እኔ ልሄድ ነው ቻው ቻው ባይ ባይ የሚል ልካልኛለች። እኔ ባይዞ ከዚህም በፊት እዚህ እንደምመጣ እርግጠኛ ነኝ። ለምን ቲክቶክ እያየች የተለያየ መፈመስ ፈልጋለሁ፣ እንደዚህ አይነት አጋጣሚ ላይ ሄጄ ታሪክ ማውራት ፈልጋለሁ ትላለች። ስለ አረብ ሀገር በእግሯ ስለተጓዘችው ነገር ስለ ስራዋ ምናምን አንድ ነገር አልነገረችኝም። ባይዞ ግን ይሄ ሁሉ ነገር አረብ ሀገር በእግሬ ተጓዝኩ ያለችውን ጉዳይ እኔ እንዳንድ ዜጋ ተሰምቶኛል። ማለት እህቴስ ብትሆን በዛ አይነት እውነትም ሲቃውን አላቅም፣ ፈጣሪ ነው የሚያውቀው እሱ። በዛ አይነት አሳልፋ ከሆነ እንደ ሚስትም እንደ እህትነትም እንደ ኢትዮጵያ ሕዝብ የሚታዘበው ነገር በጣም አሳዝኖኛል። ለምን ብዙ ሰዎች እንዲህ በባህር እየሄዱ እንዲህ ስለሚሆኑ ያ ነገር አሳዝኖኝ ተጸጽቻለሁ። ግን ሌላ ነገር እንዲያሳለፍኩ እንዲሆንኩ ከእንደዚህ ኦፕራሲዮንም ሆኜ እንደዚህ ስህተት ተፈጠረ የሚባለው ይሄ በጣም ርምት ለራሱ ያስፈልጋታል። ይቅርታ ብትል መልካም ነው ላሉ። ለምን ሆስፒታል ሄዳ መጀመሪያ ጤና ጣቢያ ነው ክትትሏ። ጤና ጣቢያ ሄድ ከጤና ጣቢያ ከዛ አንድ እንዲያ አስቸኳይ ሪፈር ተብሎ ተጻፈልን። ኃይለማርያምን ተንከባክበው በእውነት ነው የምለው። አሁንም በዚህ አጋጣሚ በጣም አርጌ የኃይለማርያም ዶክተሮች በጣም አርጌ አመሰግናለሁ። ተንከባክበዋት በትክክል ሁኔታ ወዲያው ነው እዛ እያሉ አክስቴ የእሷ ዘመዶች አክስቴ የምትላት ግን አገሬ ሰውናዎች ነው የምትላት መጥተው ተንከባክበዋት እንደዛ ሆነ 3 ቀን እዛ ሆና መታ ወደ ቤት ሄዳ ሲስተር ነበረች ያራሰቻት ሄደ ሲስተር ነች ረጅም ሰዓት። ከዛ ቀጥሎ ምንም አይነት ነገር እሷ ላይ ኢንፌክሽን የፈጠረው ነገር የለም። እንደማንኛውም ሰው ቁጭ ስትል ያው ኦፕራሲዮን ሲሆን ሰው ይንቀሳቀሳል። ሳትንቀሳቀስ ቀርታ እውነትም ተጨብጣ ስቀር እንደ ኢንፌክሽን ነገር ፈጠራት። መታጠብ ነው ያው ቁስል፣ ማንኛውም ቁስል እንትን ስል ይታጠባል። እንዲታጠብ ሄድን። ኃይለማርያም ሄድ ነው 1 ቀን ነው ስንሄድ ሲስተር አለች እኔም አለው ሄደ። ልጅቷን ህፃኗን ያዝኩት እኔ ነኝ። ከዛ ታጠበላት። በየጊዜው ጤና ጣቢያ 1 ለ3 ቀን ትታጠብ ተባለ። እዛም ስትታጠብ የነበረው እኔን ይዣት እየሄድኩ እንጂ ታማም የተኛችው ነገር የለም። ደሞም እንደገና እንደዚህ አርጉኝ ማለት ተሰፍቶልኝ ድጋሜ ብላለች። የተሰፋ ነገርም የለም፣ ምንም አይነት የተሰፋ ነገር የለም። ለምን ኢንፌክሽን ፈጠረ። በጊዜው ታጠቢ ተባለች። እዛ አንዴ ያጠቧትና 3 ጤና ጣቢያ ታጠበች። ከዛ በኋላ ሰላም ነች። ህፃኗን ግን በወር 15 ቀን 10 ቀን አካባቢ ይሆናል ይዛ ወታ ኢንፌክሽን አድርጎባት 21 ቀን አብረን ተኝተናል። 21 ቀን ግን እሷ እዛ ሆስፒታል ስተኛ እኔ ቀን እየሰራው ማታ ጠገቧ ነበር የምተኛው። ይኸው ትመስክር። በዚህ አጋጣሚ መቼም ሊያዩት ይችላሉ ዶክተሮቹ። እንደውም አንዷ ዶክተር በጣም ምን ነው 1 ቀን እንኳን በቃ ቤት አተኛ ምን ያለች። በጣም እኮ ታሳዝናለህ። ወንድም አለኝ ባህል አለኝ በጣም በቃ ኢቨን እሷ ተኝታ እኔ ልብሷን ራሱ ምናምን አንዳንድ ነገር የሚታጠብ ነገር እኔ ነበር ማጥቡ። እዛ ጋር ሳጥብ ሁሉ ሰው ይታዘባል። ያይ ነበረ ለሚስቴ ስለሆነች አካሌ ስለሆነች እና ይሄ ሁሉ ነገር በዚህ አይነት ነገር ቪዲዮን አይቼ ሁሉ መናገሯ እኔ ለእኔ ሳይሆን ለራሷ ይቅርታ ትበል ለኢትዮጵያ ሕዝብ። እውነቴን ነው የምለው። እንዲህ አይነት
ስንት ባል እያላት ቤተሰብ እኔ እየረዳኋት እኔ ሳያቅተኝ መታ እዚህ ጋር በማልቀሷ ኢትዮጵያ ሕዝብ መቼም ሁሉም ኢትዮጵያ ሕዝብ ይረዳዳል። አለቀሰች። እስካሁንም ሊረዷት ይችላሉ። ከዚህም በፊትም ያለውን ግን ስንት አይነት የወደቀ እግር የሌለው ስንት አይነት 3-4 ልጆች ይዞ መንገድ ላይ ጎዳና የሚያሳዝናል። ግን እሷ ጤና አላት። እቺ የሚያምር ልጅ እንዲሁ ልብ አይቶ አይን ይፈርዳል። እንዴት አይቶ እንኳን በጣም ኩስማናና እንትን ያለዋል። ይህ ሁሉ ነገር እያለ ስንት የሚረዳ ህዝብ እያለ ኢትዮጵያ ውስጥ ስንት አይነት ህዝብ የሚረዳል። ይህ ሁሉ የሚረዳ ህዝብ እያለ ዛሬ እሷ እዚህ ጋር መታ አንድ እኮ ሰው እሷን ለመርዳት ሲያስብ እኮ ምናልባት ሴት ነች፣ በጣም አንጀት ትበላለች። እኔ ቪዲዮዋን ሳይ በጣም ነው የተሰማኝ። እንዲህ አይነት አቀነባብራ ወይም ነው ከኋላ ሰው አንድ አይዞሽ አላታል። እንዲህ አይነት አቀነባብራ እዚህ ሚዲያ ላይ ተናግራ ህዝብ እንዲረዳት ያደረገችው ስህተት ነው። እታች ድረስ ተወርዶ ይሄ ነገር መጠናት አለበት እላለሁ። አንተ አሁን መረዳቷ ታሪኳን ተበድያለሁ ብላ እንደዚህ መናገሯና መረዳቷ አንድ ደግሞ እንዲህ ስትረዳ እሷ ቀድማ ስላንተ እንደነገረችን ቅናት ነው ለምን ትረዳለች በሚል ነው ይሄን ሐሳብ እየነገርከን ያለው ወይስ እኔ እሷን እያኖርኳት ነው? የእሷን ጥያቄ ልጠይቅህ። ምንም አልልም ስላለች እሷን ሆኜ ልጠይቅህ ብዬ ነው። እቺ ልጅ ታሪኳን ተናግራለች። ሴት ናት። የ11 ወር ህፃን ይዛለች። በራሷ ደግሞ ስራ የላትም። የሆነችውን በሙሉ ነግራናለች። ታሪኳ እኛንም አሳዝኖናል፣ ተመልካችንም አሳዝኗል። በዚህ ምክንያት ሰዎች እየረዷት ነው። ስለዚህ በመረዳቷ ቅናት ነው። አይ እኔ እሷን ማኖር እችላለሁ፣ ለእሷ የምትረዱትን ከእሷ ለባሰ አድርጉት ነው። አብራራለን። እኔ ባይዞ ቅናት አይደለም፣ ግን ታሪኳን ተነግራለ ብቻ ምናምን እርዱኝ ማለት እንደ ማንኛውም የቻለ እርዳት ያልቻለ እንደፈለጉ ማለት እኔ እሷን በቂ ማኖሪያ አኖራታለሁ። ሁሉን ነገርም እየረዳዋን ነው። አብረንም ነበርን። አብረን ከሆን በኋላ እንደውም የተለያየ ነው። ኦልሞስት 2 ወር ምናምን ይሆናል። ክስ ተተካሰስን በኋላ ቤት ውስጥ ሌላ ችግር ከሚፈጠር ሁሌ ቢላዛ ሁሉ መታ ባጃጅን ሁሉ ቀዳለች። ሸራውን ቪዲዮ ፎቶ አንስቼዋለሁ። በኋላ ማሳየት እችላለሁ አሁንም ቢሆን እና የሁሉ ስላደረገች ለነፍሴ ስለፈራው እሷ ሴት ስለሆነች ግዴታ ቤት ተከራይቼ ስትኖር ታውቃለች። እሷ ብቻዋን ተከራይቼላት ብቻዋን ነው የምትኖረው እስከ 12 አሁን ኪራዩ የሚያልቀው በ12 ነው። ገና አላለቀም። ስትኖር ግን እኔ ባጠፋ ጓደኛ ያለ አብሮ ጓደኛ ሂድ ይህንን አደርስላት እኔን ካየችኝ እዛ ግብግብ ከሚፈጠር ብዬ እሱ ነበር ሲያደርስላት ነበር። ምን የሚያደርስላት? ሁሉን ነገር የምበላው የምጠጣው ቤት ውስጥ የምበላ የምጠጣ አንዳንድ ነገር ለልጅቷ ቁሳቁስ የሚያስፈልገውን ነገር ያደርስላታል። እኔም አደርስላታለሁ። ሌላ ይቅርና የዛሬ 12 ቀን ምናምን 2 ቀን እሷ ቤት ነበርኩ። አብረን ያደርነው ስናደር እንኳን እንዲህ ሜዳ ላይ በቃ ልጄን አባባ ስትል አትበይ እያለች እኔ እውነት የምናገረው ማለት ነው። በጣም ተሰምቶኛል። በጣም ሞራሌን ጎርተዋለች። የምትነገረው ንግግር ይሄ አይደለም። በቃ በጣም የሚገርም ነገር ነው እኔ ላይ ያራመደችው። ግን ይሁን እኔ ችግር የለም። ዛሬም ነገም ሚስቴ ነች። በደህናው ጊዜ አብረን ብሉ ደጉንም ክፉንም አሳልፈናል። ዛሬ ይሄ ባይመጣ ደስ ይለኝ ነበር፣ ግን ከመጣም ችግር የለውም። እግዚአብሔር ልቦና ይስጣት። ጋይስ ያሳዝናላ። ቤተሰብ ልጁ ያሳዝናላ። እስኪ አንተ አብርሃም የእሷን ብር ወስደሃል አልወሰድክም? የእሷን ብር 350 ሺህ ብር ወስደህ ለቤተሰቦችህ ቤት ገዝተሃል አልገዛህም? ቅዱ 253 አርለች። የእሷን ብር 350 ሺህ ብር ወስደህ ለቤተሰቦችህ ቤት ገዝተሃል አልገዛህም? 350 ሺህ ብር የሚባል ነገር የለም። ብር ግን ይዛ መጣለች። ብር አለኝ ብላ የሆነ ሰዓት እኔ ለዛውም ጠይቂያት አይደለም የሆነ ሰዓት ብር አለኝ ይህም ብናረግ ይህም ቢሆን ብላኝ 50 ሺህ ብር አወጣ፣ እንደገና 40 ሺህ ብርም አወጣ። 200 ሺህ ብር አካውንት ላይ አለ አለች። 200 ሺህ ብር ይኑር አይኑር አላወኩም፣ ግን ቤት ውስጥ አውጥተን አጥፍተናል። 100 ሺህ ብር ለእኔ ለግሌ ሰጥታኛለች። 100 ሺህ ደግሞ በአንዳንድ ነገር እሷ ያው ውጭ ሜዳ የተለያየ ነገር ስላየች ሁሉን ነገር እየተጠቀመች አንዳንድ ነገር ለቤታችን እንጠቀማለን፣ የሆነ ነገር ታሟላለች፣ መልሳ ያን ነገር ትፈጀዋለች፣ ታጠፋዋለች እንጂ ተጠቅመናል። ይሄንን ነው ማቀው። በቃ ከዚህ ውጪ እስቲ እሷ ትናገር። እኔ የሆነ በጣም ያስገረመኝና የደነቀኝ ነገር አባትየው 150 ሺህ ብር ሲል ሰምቼ እኔ ደግሞ ስጠይቀው አብረን አንድ ፍራሽ ላይ ተኝተን 300 ሺህ ብር አለኝ ያለችው የቱ ጋ
እንደው እስቲ እኔ ለተመልካች የምለው ነገር አካውንት አላት። በአካውንት ቤተሰብ እንደዚህ አይነት ውርደት በህይወታችሁ በአካባቢያችሁ አይድረስ። ጌታ ሆይ ድረስልኝ። ቆይ የምታስተላልፍ ወይም ብር አካውንቷ ይታይልኝ፣ ይህን ብር ያሳለፈችበት ቦታ ለእኔ 300 ሺህ ብር 150 ሲል ፋዘር እሱ 300 ሺህ ብር ነው ብሎኝ፣ እንዴትስ እንደዛ 300 ሺህ ብር ስላት እንዴት ሰጠች? ይህን ብታብራራኝ ደስ ይለኛል። ስለምትወድህ ነው የሰጠች አይደለማ? የለ አልኩሽ እኮ ያልኩሽ ነገር ምን ነው ያላት 200 ሺህ ብር አለኝ አለች። 100 ሺህ ብር እንደዚህ ጨረስን። 100 ሺህ ብር ደግሞ በቤት ጨርሰናል። ግን እቤት የተገዛው ሲጀመር እሷ እዚህ የለችም። ሲጀመር የኛ ቤተሰብ አንዳንድ ነገር ሳውራ ትሰማለች። የቤተሰብ ነውና ፋሚሊ አወራለሁ። 2 ዓመት አልሰራችም። 6 ወር ከ15 ቀን ኤጀንሲም አለኝ እዚህ፣ ስልኳ አለኝ። ኢቭን ሰውየው በጣም ሲደውልኝ ነበር። ከዚህ ሄዳ ዱባይ ላካት፣ ጠፋች። እዛ ስደርስ ደውሎ ከኛ ጋር ጠፍታለች፣ እቺ ልጅ ለአደጋዋም አሰጊ ነው። ለምን እኛ በኤጀንሲ 2 ዓመት ፈርማ ሄዳ ጠፋች አለኝ። ከዛ እሷም ጠፋችብኝ ረዥም ሰዓት። በ2 ወሯ ምናምን ደወለችልኝ። ስትደውልልኝ በመስመር ስልክ እንደዚሁ ያበሻ ለምኜ ነው የምደውልልህ፣ ጠፍቻለሁ አለኝ። ለምን ጠፋሽ ያልኳት፣ ለምን ጠፋሽ? በህጋዊ ሄደሽ ግቢ ብል እንዴት ትጠፊያለሽ? እንዴት ታደርጊያለሽ? ለአንቺስ ደህንነት ጥሩ ነው ወይ ብዬ ስላት፣ ከዛ ትንሽ ቆይታ በቃ እኔ ራሴ ደውልልሃለሁ ብላ ትንሽ ቆይታ 3 ወር ምናምን 4 ወር ላይ ሲሞላ ደወለችልኝ። የአበሻ ቤት ኢጃዛ ቤት የሚባል አግኝቻለሁ እና ስራ ምገባለሁ እኔ ደውልልሃለሁ ብላ አልፎ አልፎ ትደውልልኝ ነበረ። ገብቻለሁ ስራም ብላኛለች። ከዚህ ስትሄድ ከሆነ አንድ ከአቅራቢያ ጓደኛዬ 10 ሺህ ብር ተበድሬ ነበር። እሷም ታውቃለች። የሆነ ሰዓት እዛ ሆነ 20 ሺህ ብር ልካልኛለች። ከዛ በስንተኛው ቀን ደግሞ 120 ሺህ ብር እዛ ሆና ነው የላከችና እዚህ 100 ሺህ 120 ሺህ ምን አብረን ያጠፋ ያ ሌላ ነው። ዱባይ ቆየልሽ 100 ሺህ ብር ሰጥተዋለች በካሽ እዚህ። አዎ እዚህ 120 ሺህ ብር ደግሞ እዛው ዱባይ ሆና እስካሁን 120 ሺህ ብር ቆጠር። አዎ አይ እሷ ያለችው ኦልሞስት 200 ሺህ ብር ነው እኮ ስትመጣ። ግን እኔ ለኔ የሰጠችውን ነው እንጂ አጥፍተናል አብረን። እውነት እግዚአብሔር በሚያውቀው ማለት ነው አጥፍተናል። እያወጣችሁ ሰው አንዳንድ ነገር ስገዛ አይ ሰላለኝ ነው ተይ እንደውም አካውንትሽ ላይ ቀመጥ ስላት፣ ያው ባሌ ነህ እኔም ሚስትህ ነኝ ብላ ይሄን ነገር አድርገናል። ያው በፍቃደኛ ባልና ሚስት ነው ያው ያለ ነገር ነው። እኔም ቢኖረኝ አደርጋለሁ፣ እሷም ስላላት አደርጋለች። እና ሲቀጥል 6 ወር ከምናምን እንደቆየች አዲስ አበባ የሆነ ስልክ ተደወለልኝ። ሲደወለልኝ ወይ ሮዛ ነኝ እንዴ ድንግጥ አልኩ። እንዴ ስልኩን ሳይሆን ኢትዮጵያ ነው ምንድነው በቃ ስል አይ መጥቼ በቃ ምንም ነገር አይችልም እዚህ የት ነው ያለው ስትል፣ ኧረ እዚህ በቃ እዛ ሰፈር አካባቢ ጠብቀኝ። በለበሰችው ልብስ እግዚአብሔር በሚያውቀው እኔ ሄጄ ራሱ እዚህ መጥቼ አልተቀበልኳትም። አዲስ አበባ ሄዶ ተቀብሎኝ ምን ብሎ አበባ በትኖ የምትለው በጓደኛ ምንም አልተቀበልኳትም። መጣች። እንደማንኛውም ስመጣ እንደውም የአከራዩ ሰዎች ነበሩ፣ ፎገሩኝ። እንዴ አዲስ አበባ የሆነ ቦታ ዘመድ ጥየቃ ሄዳ ነው እኔ ምናምን አሉኝ። ኧረ ሸኝቻታለሁ ብዬ አውርቻለሁ። መጀመሪያ ዘመድ ጥየቃ ሄዳ ምናምን ነው እኔ ስል አሁን አለ እዛ ያከራየን ሰው ተከራይቶ ነው የሚያከራየን። እኔም ፎገሩኝ ማለት ነው። ተዋሸናል ምናምን ሲሉ አረ ሄዳ ነው የመጣችሁ ምናምን ስሉ፣ እውነትም ተመጣች። በኋላ ስለ ንቦላ እንዳይሰማት ብዬ ሴዳዛ ስንት ጭንቁራ ውጣ ውረድ ስላለው እሷ ታውቃለች። ምግብ እንኳን ከውጭ ነበር ረዥም ሰዓት ማመጣው። ይሄን ግን ሳመጣ እሷ ብር አላት ወይ ብር ካንቺ ልውሰድ ብዬ አንድ ቀን ጠይቂያት አላውቅም። የተለያየ ነገር ነው ሚስቴ ነኝ ሄዳለች። ባይመችላት ነው የመጣችው። ሄዳ ተቦሳቅላ ይሆናል በማለት በእንክብካቤ ነበር ሳኖራት ተዋለኝ። እንደውም እዛ ክራይችን ሲያየኝ ሁል ጊዜ ሴት ልጅ አይደለች እንዴ ትስራ ላጤ እንደዚህ ሆናችሁ ምንድን ነው እንደዚህ ከውጭ በየፌስታል እያመጣ ትችለዋለህ ወይ ሲል፣ ያው እኔ እሷን ስለምወዳት ይሄን ነገር አደረግኩ። ለምን በጣም ወዳታለሁ። ሚስቴ ነች። እዛ ለፍታ ሳይኮሎጂ የሚባል ነገር አለ። አረብ ሀገር መሰለ ለፍታ ዛሬ መታ እንዴት ብዬ በ6 ወሯ መምጣቷ ባይሆንላት ነው ብዬ ነው ያሰብኩት እንጂ 6 ወር ነው የቆየችው ዱባይ። ባይዞ ይሄንን እርግጥ ለማድረግ 6 ወር ነው የቆየችው። መጣች፣ አብረን መኖር ጀመር። አብረን መኖር ስንጀምር ያው እቺ ማማም ሱስየም ብሌን ነው ማለት እኔ ባይዞ ብሌንና ኢፍቱ ነው ማለት። ኢፍቱ ማለት ብርሃን እንደማለት ነው። ብሌንም ማለት አይኔ እንደማለት ነው። እንደዛ ነው ማለት ሱስየን። እሷ መጣች። እሷም ስትመጣ የሆነ ሰዓት ማታ ላይ ነው እንዲገብቼ ቁጭ ብላለች። ከዛ እኔ እንጃ ሆዴን ይቆራረጠኛል፣ ያመኛል፣ ግራ ገብቶኛል። ነገ ጠዋት
እኔ ማለት ሚስቴ ነች። አብረን ረጅም ማለት አመት ምናምን ሆኖ እቺ ልጅ ስትረገዝ ወንድ ልጅ ነኝ መቼም። እስቲ ህዝብ ይፍረደኝ። ምንም ነገር እንደማትጠቀም አውቃለሁ። እንዴት አለመርገዟን እንድታረግዝ ፈልጌ እንጂ እንዳታረግዝ ባፈልግ ኖሮ ተጠቀም ያለላትም ምንም ነገር አትጠቀምም። አብረን ነበርን። መጣች እቺ ልጅ። እውነትም መመርመሪያውን ግዢና እስቲ በቃ ነገ ቼክ አድርጊ፣ ምናልባት እርግዝና ይሆናል አልኳት። ሄዳ ጠዋት ቀን ነው አለችኝ። ደስ አለኝ። ስለ እውነት ነው የምልህ። ያ ሰርፕራይዝ ያለች አሁን ቪዲዮ ላይ እሱ ምንድን ነው ያለችው? ሰርፕራይዝ ምናምን ስላት እንደ የቀረማል ምናምን ብሎ መልስ ሰጠኝ ነው ያለችው። ያ አይደለም እኔ እንደዛ ስትለኝ እንደ ማንኛውም በልጅነቴ ልጅ ማግኘት በጣም ደስ ነው ያለኝ። ባይዞች ልጅ ሱስዬን ስላገኘው ጌጤ ነች ለኔ። በጣም ነው ደስ ያለኝ። ለምን አቃ በፊት ስንኖር ምንም ነገር እንደማትጠቀም አውቃለሁ። ባልና ሚስት ከሆኑ ሌላ ምንድን ነው ቀጥሎ ወደ ልጅ አይደለ? ደስ አለኝ። እውነትም ጠዋት ላይ አይዞሽ በቃ አሁን የሚሸታትትሽ ነገር አንዳንድ ነገር እንግዲህ እኔ እናቴም ጠይቃለሁ፣ እንደዚህ ነገር ተቆጠቢ፣ ከዚህ አይነት ነገር ተቆጠቢ፣ ይሄ መጥፎ ነው። እስከ 4 ወርና እስከ 5 ወር ግፊያ ቢል ከባድ ነገር እንኳን አትስሪ፣ ምግብ ማስፈላጊ ከሆነ እኔ ያመጣሉ እያልኩ ስንከባከብ ይኸው ስትመስክር ይሄ ነው ያለው ነገር። እኔ ብን ጾሜን እየዋልኩ እሷ ታውቃለች፣ በፌስታል ምግብ እየቋጠርኩ ነው ልክ እንደንትን መጣለት ይኸው ያለች ሰው ነኝ። እና ደግሞ እዛ አካባቢ ያለ ሰው ስንት ቤት እንደቀየርኩ ስንት አይነት ቤት እንደቀየርኩ ያውቃል የአካባቢ ሰው። በዚህ አጋጣሚ መቼም ቪዲዮ ገብቶ ያያል ብያለሁ፣ ያያል። ህዝብ ይፍረደኝ። እኔ ስለ እውነት ነው የምልህ፣ ህዝብ ይፍረደኝ። ለምን እኔ በዚህ አይነት መልክ እዚህ መጣ። እኔ ከሰው ነው የተፈጠርኩት። እህቶች እናት ማለት ባይዞ ትወልዳለችም ትወለዳለችም። እንዴት ሴት ልጅን እንዴት በድል። ወንድ እኮ ባይዞ ወንድ አያለቅስም ምን አይልም። ሴት ብዙ ሩሯል። እኔ የሆነ አጋጣሚ የገጠመኝ ምን መሰለህ፣ እንዲህ ባጃጅ እየሰራው የሆነ ቦታ ቆሜ ሰው ለመጠበቅ አቁሜ፣ አንዷ ሴት ነች። ታክሲ ጠፍቷል። አጋጣሚ ቤንዝል ስለሌለኝ ቆሜ ያለው ታክሲ ጠፍቶ ነበረ። ወንዱ እያነከሰ ነው ማለት እግሩ በክራንች እንደዚህ ነው የሚሄደው። እያነከሰ እያለ ሲለምን የቤት መኪናው አላቆመለለት። ግን ሴቷ ዝም ብላ ፍንዳታ እንደዚህ ስለምን አቆሞ ወሰዳት። አየህ ወንዶች ማለት የዚህ ያህል ነው። የሴት እንትን ማለት አይደለም። ግን እንደዚህ ኢትዮጵያ ህዝብ ሲያይ ሴት ነች ታሳዝናለች። እቺ ልጅ እዛ እንደዛ መታንተን ስትል እኔ ወደ እናንተ ደወልኩ። በቃ ተሰማኝ። የመጨረሻ የምር አለቀስኩ ቪዲዮን ሳይ። እንደዚህ ያህል ማን ነው በቃ እኔ አብሬያት እንዳልኖርኩ ራሱ ነው ያሰብኩት። ማለት በዚህ ያህል ክፋት ለመሄድ ያስፈለገ ግፋቢል። እኔ ወደ ህግ ሄድኩት። ህግ ይዳኘኝ በቃ። ከህግ ውጭ የምጨረሻው ምንም ነገር የለም። ህግ ይዳኘኝ ብዬ ነው ወደ ህግ ሄድኩት። ከዛ በፊት ሽማግሌ ተጠቀምጦ ታውቃለች። እሷ ከአንዴም 4-5 ሽማግሌ ተቀምጧል። መጀመሪያ አንዴ 50 ሺህ ብር ይስጠኝና በቃ ሄዳለሁ አለች። ለምን እኔና እሷ እዚህ መሀል ከምንጎዳዳ፣ እቺ ህፃን ግን ምንም ሳታቅ ዛሬ ጡት መጠባ መጎዳት የለባትም። ለእሷ ማሰብ አለብን። ቅድሚያ ለእሷ ነው ማሰብ ያለብን። እኔና እሷ እንደፈለግን መሆን እንችላለን። ግን እቺ ህፃን ምንም አታቅ ህፃን ጎዳና ላይ መውጣት የለባትም። ተይ ሮዛ ተይ አልኳት። ይኸው እንደው የመጨረሻ ጊዜ ቁጭ አድርጌ እመክራታለሁ። የእኛን ታሪክ ሰው ቢሰማ ያያ ነው የሚለው። እኔ ተይ እስቲ ምንድን ነው ያጠፋሁት? መስተካከል አንችልም ወይ? ከበላ አንድ ሰው ከጠጣ ውስጡን እኮ ሰው እኮ ተርቦ አብሮም ተላቅሶ ያድራል። ይህ ሁሉ ለምን ብዬ እመክራታለሁ። እምቢ ዘራፍ ትላለች። እኔ ምንድን ነው ያለው ጋይስ? ተርቦም ቢሆን ከተፋቀረ አብሮ ዝም ብሎ ያድራል። ሆዴ ሳይጠግብ ነው እንዴ ተፋቀር ያለው ብዬ ዝም ብዬ የምተኛው ጋይስ? ይቀልዳል እንዴ? ቤተሰብ እንዴት ነው ነገሩ? ያስኬዳል እንዴ ጋይስ? አረ ቤተሰብ በባዶ ይታደራል እንዴ? እንዴት ነው ነገሩ? ወዳም እና ተደመለይ ነው ቤተሰብ ወሬን ጨዋታ ያነሳል። ጨዋታውን በማል እየደሰን ነው እንጂ እንዴት ነው ጋይስ? አስባችሁታል? እስኪ አስቡት እናንተ ራስ ቲንክ አድርጉት። በባዶ ሆዳችን ተቀቅፈን ስንተኛ ችጋር ሊጠራብኝ የምን ፍቅር እንዴ? ገደል ግባ እንዴ? ሆዴ ጠግቦ ነው እንጂ ተቃቅፌ የምተኛው አባቴ። በባዶ ሆድ አልተኛም። በደንብ ስሚ። አይ ጋይስ አሰባለሁ ገና የሚጨረስኩት ጋይስ። አይ ነው በባዶ ሆዳችን ለዚች ህፃን እንጂ በባዶ ሆዳችን ተቃቅፈን እንተኛለን ስላለን ነው። በባዶ ሆድ የማይተኛም ብዬ ነው። እንቅልፉም አይመጣም እንጂ አልጋ ላይ ጋይስ። አስባችሁታል? ከባላችሁ ጋር በባዶ ሆድ ስትሰኙ እንዴት ሰላም አልጋው ጦር ነው ሄዳ ነው የምታረጉት። በጭቅጭቅ አንተም ብዬ ለአንተ ብዬ ራብ ሞትኩኝ
እሱም ደግሞ አንቺም ብዬ እንጂ ወሬው ነው እሱ ልጁን አይደለም ግን ልጁ ያሳዝናል። እስኪ ዝም ብለን እንስማ ጋይስ። ሆዳም ነኝ እኔ ፍቅር ሆዴ ነው አብሮኝ የሚቀበረው። ምን አባሽ ሆዳም ጨምላቃ ለምን ነው እኔ መሰራበት አካባቢ